ጎስቋላና ምስኪን ሴት እያለቀሰች መጣች። ከተሰቀለው ሰው ፊት ቆማ በአክብሮት ከጸለየችለት በኋላ ተፍጨርጭራ ዛፉ ላይ በመውጣት በጥርሶቿ የተንጠለጠለበትን ላይነን ገመድ በጠሰችው። ጉድጓድ ቆፍራ ከሌሎች 2 ሰለባዎች አጠገብ ቀበረችው። አፈር ካለበሰችው በኋላ 2 እንጨቶችን ወስዳ የመስቀል ቅርጽ በመስራት ከመቃብሩ ራስጌ አስቀመጠች። እሱ በገዛ ላቡ ባመረተው ስንዴ የተራቡትን ትንንሽ ልጆቹን ሆድ ለመሙላት ነበር የሞከረው። አሚሩ ግን ገደሉትና ስጋውን የአዕዋፎቹንና የአውሬዎቹን ሆድ ለመሙላት ተጠቀሙበት። አንዲት ሴት ባሏን ስታዋርድ ዘማዊት ነች ይሏታል። አሚሩ እርቃኗን በመንገዶቹ ላይ እንድትሄድ ሲያደርጓትና በድንጋይ ሲያስወግሯት ግን አሚሩ ጨዋ ይባላሉ። የአንድን ሰው ሕይወት መንጠቅ የጨዋ ድርጊት ነውን? አሚሩ በቀድሞ የሕይወት ዘመናቸው ዝሙትንስ ፈጽመው አያውቁምን? የነፍሰ ገዳዩን ጭንቅላት የቀላው ማን ነው? መለኮታውያን ነቢያት ናቸው ወይስ በየሄዱበት የንጹሐንን ደም የሚያፈሱ ወታደሮች? ያችን ዘማዊት በድንጋይ የወገራት ማን ነው? ከየገዳማቶቻቸው የመጡ በጎ አድራጊ ባህታውያን ናቸው ወይስ በጭፍን ሕግ ከለላ ስር በደስታ የግፍ ተግባራትን የሚፈጽሙ የሰው ልጆች? ሕግ ምንድን ነው? የእግዚአብሔርን ልብ አይቶ የልቡን ፈቃድ ወይም ዓላማ የደረሰበት የሰው ልጅ የትኛው ነው? መላእክት በሰዎች መካከል እየተረማመዱ ደካሞችን በሕይወታቸው እንዳይዝናኑ ከልክሏቸው፣ ሕግን የሚጥሱትንም በጎራዴ ሹል ጫፍ ግደሏቸውና እንደ ብረት በጠነከሩ እግሮች በኀጢአተኞች ላይ ተረማመዱባቸው ብለው የሰበኩት በስንተኛው ክፍለ ዘመን ነበር? ጤና ይስጥልን ሀብል ተረክ ቤት ከካህሊል ጅብራን የጠቢባን መንገድ ከተሰኘው መጽሐፍ ውስጥ የመቃብሮቹ ዋይታ የተሰኘውን ትረካ ልናጋራችሁ ወደድን። ቪዲዮውን እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። የመቃብሮቹ ዋይታ በካህሊል ጅብራን ተጣፈ። ትርጉም ሀብታሙ ተስፋዬ። በሀብል ተረክ ቤት እንዲህ ተሰናዳ። አሚሩ ወደ ፍርድ ቤት ውስጥ ገብተው መሃል ላይ ያለውን መቀመጫ ሲይዙ በግራና በቀኛቸው በሀገሪቱ ውስጥ አሉ የተባሉ ሊቃውንት ተቀመጡ። ጋሻና ጦር የታጠቁ ዘቦች በተጠንቀቅ ቆመዋል። በችሎቱ ላይ የተገኙ ሰዎች ከተቀመጡበት ተነስተው በአክብሮት አሚሩን እጅ ነሱ። ከአሚሩ ዓይኖች በመንፈሳቸው ላይ ሽብርን፣ በልባቸው ላይ ደግሞ ፍርሃትን የሚያጭር አንዳች ኃይል ይፈነጥቃል። ችሎቱ ስርዓት ይዞ ዳኝነት የመስጫው ሰዓት ሲቃረብ አሚሩ እጃቸውን ወደ ላይ ከፍ አድርገው ወንጀለኞቹን አንድ በአንድ አቅርቧቸውና የፈጸሙት ወንጀልን ንገሩኝ በማለት ትዕዛዝ ሰጡ። የእስር ቤቱ በር እንደሚያዛጋ አስፈሪ አውሬ አፍ ወለል ብሎ ተከፈተ። ደብዝዞ ከሚታየው ጨለማ ቤት ጥጋጥጎች ውስጥ የእስረኞቹ የማቃሰት ድምፅና ለቅሶ ከሚቅጨለጨሉት የእግር ብረቶች ጋር ኅብረት ፈጥሮ ሲያስተጋባ ይሰማል። የችሎቱ ታዳሚዎች እነዚያን የሞት ግዳዮች ከዚያ አሰቃቂ ጉድጓድ ክፍል ውስጥ ብቅ ሲሉ ለማየት ጓጉተዋል። ከጥቂት ጊዜ በኋላ 2 ወታደሮች እጆቹን የኋልዮሽ የፍጥኝ የታሰረ ወጣትን ከፊታቸው አስቀድመው ወጡ። ኮስታራ ፊቱ ላይ የመንፈሱ ጥንካሬና የልቡ ጽናት ይነበባል። ፍርድ ቤቱ መሃል ካቆሙት ኋላ ወታደሮቹ ከሱ ኋላ በጥቂት እርምጃዎች ርቀው በተጠንቀቅ ቆሙ። አሚሩ ለረጅም ጊዜ አፍጥጠው ከተመለከቱት ኋላ ይህ ሰው የፈጸመው ወንጀል ምንድነው ሲሉ ጠየቁ። ከሕግ አስከባሪዎቹ አንዱ ነፍሰ ገዳይ ነው። ትናንት በአካባቢያችን በሚገኙት መንደሮች ውስጥ አስፈላጊ የሆነ ተልዕኮ ይፈጽም የነበረን አንድ የአሚሩን መኮንን አንገት ቆርጦ ጥሏል። በተያዘበት ጊዜም በደም የተጨማለቀውን ጎራዴውን በእጁ ይዞ ነበር አለ። አሚሩም በንዴት ጦፈው አንባረቁ። ሰውየውን ወደ ጨለማው እስር ቤት መልሳችሁ ውሰዱትና በወፍራም ሰንሰለት እሰሩት። ሲነጋም በራሱ ጎራዴ አንገቱን ቆርጣችሁ አውሬዎች ስጋውን እንዲበሉትና አየሩ እሱን የሚያስታውሳቸውን ጠረኑን ወደ ቤተሰቡና ወዳጆቹ አፍንጫዎች እንዲያደርሰው ሬሳውን ጫካ ውስጥ ጣሉት። ወጣቱ
ተመልሶ ወደ እስር ቤት ሲወሰድ በአፍላ ዕድሜ ላይ የሚገኝ ትንሽ ልጅ በመሆኑ ሰዎች በሐዘኔታ ዓይን ሸኙት። ወታደሮቹ የወየበ የተፈጥሮ ውበት ያላት አንዲት ወጣት ሴትን አስቀድመው እንደገና ከእስር ቤት ተመልሰው ወጡ። ሴቲቷ ፊቷ ገርጥቷል። በገረጣው ፊቷ ላይ የጭቆናና የቅሬታ ምልክት ይታያል። ዓይኖቿ በእንባ ርሰዋል። በደረሰባት መንከራተት ራሷን ቁልቁል ደፍታለች። አሚሩ ወጣቷን በአትኩሮት ከተመለከቷት ኋላ ይቺ ከሬሳ አጠገብ እንደሚቆም የሙት መንፈስ ከፊቴ የተጋረጠች ሰውነቷ የመነመነ ሴትዮ ምንድነው ያደረገችው? በማለት በጩኸት ጠየቀ። ከወታደሮቹ መካከል አንዱ ዘማዊት ነች። ትናንት ማታ ባሏ ከሌላ ወንድ እቅፍ ውስጥ ገብታ አገኛት። አፍቃሪዋ ቢያመልጥም ባሏ ግን እሷን ሕግ ፊት እንድትቀርብ አሳልፎ ሰጥቷል አለ። ግራ ተጋብታ ፊቷን ቀና ስታደርግ አሚሩ ተመለከቷትና ትዕዛዝ ሰጡ። ወደ ጨለማው ክፍል መልሳችሁ ውሰዷትና በፈጸመችው ከባድ ስህተት የተነሳ የበከለችውን መኝታዋን እንድታስታውስ በሾህ አልጋ ላይ አስተኝታችሁ እሰሯት። በተሳመች ጊዜ የተሰማትን ጣፋጭ ስሜት እንድታስታውስም ሐሞት የተቀላቀለበት ኮምጣጤ እንድትጠጣ ስጧት። ጧት ሲነጋ ከከተማው አውጥታችሁ እርቃኗን መሬት ለመሬት እየጎተታችሁ በድንጋይ ውገሯት። ለስላሳውን የሰውነቷን ሥጋ ተኩላዎች ይደሰቱበት፣ አጥንቶቿንም ትሎች ይበሳሷቸው። ተመልሳ ወደ ጨለምላማው ጠባብ እስር ቤት ስትሄድ ሰዎች በአሚሩ ብይን በመገረምና በዕድሏ ክፉኛ በማዘን በርህራሄ ተመለከቷት። በመቀጠልም ወታደሮቹ ጉልበቱ የሚንቀጠቀጥ የሰሜን ንፋስ እንደሚያወዛውዘው ለጋ ቡቃያ የሚንዘረዘር ሐዘን የጎዳው ሰውዬ ይዘው መጡ። አቅመቢስ ሕመም ያጠቃውና እጅግ የፈራ ይመስላል። ደግሞም መከራ የበዛበት ምስኪን ድሃ ነው። አሚሩ እያንገሸገሻቸው አፍጠው ተመለከቱትና ይሄ ከሞቱት በላይ ከቆሙት በታች የሆነ ኩታራ ሰውዬስ ምንድነው ያደረገው ብለው ጠየቁ። ከዘቦቹ መካከል አንዱም እንዲህ አለ። ወደ ገዳም ውስጥ ገብቶ ቅዱሳን ዕቃዎችን ከሰረቀ በኋላ የሰረቃቸውን ዕቃዎች ከልብሱ ስር እንደሸሸገ መነኮሳቱ እጅ ከፍንጅ የያዙት ሌባ ነው። አሚሩም ክንፏ የተጎዳ መብረር የተሳናት ወፍ እንዳየ የተራበ ንስር ተመለከቱትና መልሳችሁ ወደ ወህኒ ቤት ውሰዱትና በሰንሰለት ጠፍሩት። ጧት ሲነጋ ወደ አንድ ረዥም ዛፍ ወስዳችሁ ኃጢአተኛ እጆቹ ተዘንጥለው የተቀረው አካሉ ተበጣጥሶ በንፋስ እንዲበታተን በሰማይና በምድር መካከል ዛፍ ላይ አንጠልጥሉት አለ። ሌባው እየተደነቃቀፈ ተመልሶ ወደ ጎድጓዳው እስር ቤት ሲሄድ ሰዎች እንዲህ ያለ ደካማና መናፍቅ ሰው የገዳሙን ቅዱሳን ዕቃዎች የሰረቀው እንዴት ያለ ድፍረት ቢኖረው ነው እያለ እርስ በርሱ መንሾካሾክ ጀመሩ። በዚህ ጊዜ ችሎቱ ተበትኖ አሚሩ በሊቃውንቶቻቸው ታጅበው በወታደሮቹ እየተጠበቁ ወጥተው ሲሄዱ የችሎቱ ታዳሚዎችም ወደ የመጡበት ተበታተኑ። ቦታው ከእስረኞች የማቃሰት ድምፅና ለቅሶ በስተቀር ምንም ነገር የሌለው ኦና ስፍራ ሆነ። ይሄ ሁሉ ነገር የተከሰተው በሚተላለፉ መናፍስት መካከል እንደቆመ መስታወት ተገትሬ ሳለሁ ነበር። እናም ስለ ሕጎች በተመስጦ አሰላሰልኩ። ለሰዎች ተብለው በሰዎች ስለተደነገጉት ሕጎች፣ ሰዎች ፍትህ ስለሚሉት ነገር አሰብኩ። ራሴን በሕይወት ምስጢሮች ሐሳብ አዋከብኩት። የጠፈርን ትርጉም ለመገንዘብ ሞከርኩ። ከደመናው ባሻገር እንደ ስውር አድማስ የገዛ ራሴን እልም ብዬ ጠፍቼ ስላገኘሁት አፌ ተሳሰረብኝ። ከቦታው ለቅቄ ሲሄድ ለራሴ መናገር ያስኩኝ። ተክል የመሬትን ንጥረ ነገሮች እየበላ ይኖራል። በግ ተክሉን ይበላል። ተኩላ በግን አድኖ ይበላል። ኮርማ ተኩላውን ሲገድል፣ አንበሳ ደግሞ ኮርማውን ይበላል። የሆነ ሆኖ ሞት ለአንበሳም አይቀርለትም። ሞትን ድል የሚነሳና እነዚህን የጭካኔ ተግባራት ዘላለማዊ ፍትህ የሚያደርግ ኃይል ይኖር ይሆን? አስቀያሚ ነገሮችን በሙሉ ወደ ቆንጆነት ወይም መልካምነት ሊለውጥ የሚችል ኃይልስ አለ ይሆነን? መላውን የሕይወት አላባዎች በእጆቹ ጨብጦ ሊይዝ፣ ባህር ሁሉንም ጅረቶች ወደ ከርሱ አስገብቶ በደስታ እንደሚውጣቸው ሁሉ የሕይወትን አላባዎችን በደስታ አቅፎ ሊይዛቸው የሚችል ኃይል ነገርስ
አለን ገዳይና ተገዳይን፣ ዘማዊትንና ዘማዊን፣ ዘራፊንና ተዘራፊን በቁጥጥር ስር አውሎ ከአሚሩ ችሎት የበለጠ ከፍ ወዳለና ወደ ላቀ ችሎት ፊት ሊያቀርባቸው የሚችል ኃይልስ አለ? በቀጣዩ ቀን ከከተማ ወጥቼ ጸጥታው ለነፍስ የመንፈስን ፍላጎቶች ወደሚገልጽበት እንዲሁም የጠራ ሰማይ በጠባቦቹ መንገዶችና ስፍራዎች ከተማ ውስጥ የበቀሉትን የተስፋ መቁረጥ ተህዋሲያን ወደሚገድልበት የእርሻ መስክ ሄድኩኝ። ሸለቆ ጋር ስደርስ በርካታ ቁራዎችንና ጥንባንሳዎችን አየሁኝ። እየተጫጫሁ እያፏጩና ክንፎቻቸውን እያማቱ ዝቅ ብለው በመብረር እያንዣበቡ ሰማዩን ሞልተውታል። መንገዴን ስቀጥል ከፊት ለፊት በአንድ ዛፍ ላይ ከፍ ብሎ የተንጠለጠለ የአንድ ሰው አስክሬን፣ ከተከመሩ ድንጋዮች መካከል የተጋደመ የአንዲት ሴት እርቃን አስክሬንና ጭንቅላቱ ተቆርጦ ከአፈር ጋር በተደባለቀ ደም የተጨማለቀ የአንድ ወጣት በድን አካል አየሁኝ። ያየሁት የሚሰቀጥጥ ትዕይንት በወፍራም ጥቁር የሐዘን አይኑ እርግብ አይኖቼን ጋረዳቸው። ዙሪያዬን ተመለከትኩ። በእነዚህ አሰቃቂ አስክሬኖች አጠገብ ከቆመው የሞት መንፈስ በስተቀር ምንም አላየሁም። ከሰው ልጅ ሕጎችና ሰለባዎች በላይ የሚያንዣብቡት ቁራዎች ድምፅ ሕያው ካልሆኑት ልቅሶዎች ጋር ተቀላቅሎ ከመሰማቱ በስተቀር ሌላ ድምፅ የለም። ትናንት በሕይወት ጉያ ውስጥ የነበሩት 3 የሰው ልጆች የሰው ልጅን ማህበረሰብ ሕጎች በማፋለሳቸው ምክንያት ዛሬ የሞት ሰለባዎች ሆነው ወድቀዋል። አንድ ሰው ሌላ ሰውን ሲገድል ሰዎች ነፍሰ ገዳይ ይሉታል። አሚሩ አንድን ሰው ሲገድሉ ግን ትክክለኛ ናቸው ይባላሉ። አንድ ሰው ገዳሙን ሲዘርፍ ሌባ ይሉታል። አንዲት ሴት ባሏን ስታዋርድ ዘማዊት ነች ይሏታል። በኋላ ላይ አሚሩ እርቃኗን በመንገዶቹ ላይ እንድትሄድ ሲያደርጓትና በድንጋይ ሲያስወግሯት ግን አሚሩ ጨዋ ይባላሉ። ደም ማፍሰስ በሕግ የተከለከለ ነው። ታዲያ ለአሚሩ ደም ማፍሰስን ሕጋዊ ያደረገላቸው ማን ነው? የአንድን ሰው ገንዘብ መስረቅ ወንጀል ነው። ነገር ግን የአንድን ሰው ሕይወት መንጠቅ የጨዋ ድርጊት ነውን? ባልን ማዋረድ አስቀያሚ ተግባር ሊሆን ይችላል። ነገር ግን በሕይወት ያለ ሰውን በድንጋይ ሞገር ደስ የሚል ትዕይንት ነውን? ክፋትን በክፋት ተበቅለን ይህንን ሕግ ልንለው እንችላለንን? ምግባረ ብልሹነትን በበለጠ ምግባረ ብልሹነት እየተዋጋን ይህንን ደንብ ልንለው እንችላለንን? ወንጀሎችን በበለጡ ወንጀሎች ድል እያደረግን ይህንን ፍትህ ልንለው እንችላለንን? አሚሩ በቀድሞ የሕይወት ዘመናቸው አንድ ጠላት ገድለው አያውቁምን? ደካማ ከሆኑት ተገዢዎቻቸውስ ላይ ገንዘብና ንብረት ዘርፈው አያውቁምን? ዝሙትንስ ፈጽመው አያውቁምን? ነፍሰ ገዳይን ሲገድሉ፣ ሌባን ሲሰቅሉ፣ ዘማዊትን በድንጋይ ሲያስወግሩ እሳቸው ስህተት የማይሰሩ ፍጹም ሰው ነበሩን? ሌባውን ዛፍ ላይ የሰቀሉት እነማን ናቸው? ከሰማየ ሰማያት የወረዱ መላእክት ናቸው ወይስ የሚዘርፉና ስልጣናቸውን አላግባብ የሚጠቀሙ ሰዎች ናቸው? የነፍሰ ገዳዩን ጭንቅላት የቀላው ማን ነው? መለኮታውያን ነቢያት ናቸው ወይስ በየሄዱበት የንጹሐንን ደም የሚያፈሱ ወታደሮች? ያችን ዘማዊት በድንጋይ የወገራት ማን ነው? ከየገዳማቶቻቸው የመጡ በጎ አድራጊ ባህታውያን ናቸው ወይስ በጭፍን ሕግ ከለላ ስር በደስታ የግፍ ተግባራትን የሚፈጽሙ የሰው ልጆች? ሕግ ምንድን ነው? የእግዚአብሔርን ልብ አይቶ የልቡን ፈቃድ ወይም ዓላማ የደረሰበት የሰው ልጅ የትኛው ነው? መላእክት በሰዎች መካከል እየተረማመዱ ደካሞችን በሕይወታቸው እንዳይዝናኑ ከልክሏቸው፣ ሕግን የሚጥሱትንም በጎራዴ ሹል ጫፍ ግደሏቸውና እንደ ብረት በጠነከሩ እግሮች በኀጢአተኞች ላይ ተረማመዱባቸው ብለው የሰበኩት በስንተኛው ክፍለ ዘመን ነበር? በዚህ መልኩ አእምሮዬ እየተሰቃየ ያለ በአቅራቢያዬ ባለው ሳር ላይ የእግር ኮሽታ ሰማሁኝ። ቀልቤን ሰብስቤ ከዛፎቹ ጀርባ አንዲት ሴት ስትመጣ ተመለከትኩ። በዚያ ወዳሉት 3 በድን አካላት ከመቅረቧ በፊት በጥንቃቄ ዙሪያ ገባውን ተመለከተች። በመጨረሻ የተቀላውን የወጣቱን ጭንቅላት ስታይ በሚያስፈራ ሁኔታ ተንሰቅስቃ እያለቀሰች ተንበርክካ የወጣቱን ጭንቅላት ብርክ በያዘው እጇ አቀፈችው። እንባዋ እንደ ጉድ ይጎርፍ ጀመር። በደም አባላ የተነከረውን ሉጫ ጸጉሩን በለስላሳ ጣቶቿ እየዳበሰች እንክትክት ብሎ ከተሰባበረው ትራፊ ልቧ በሚወጣ ድምፅ ተንሰቅስቃ አለቀሰች። ሐዘኗን መቋቋም ስለተሳናት ትዕይንቱን ከዚያ በላይ ለማየት አልቻለችም። አስክሬኑን ወደ አንድ ጉድጓድ ጎትታ ወሰደችውና ቀስ ብላ በትከሻዎቹ መሃል ጭንቅላቱን አኖረችው። መላውን በድን አካል አፈር ካለበሰችው ኋላ
በመቃብሩ ላይ የወጣቱ ጭንቅላት የተቀላበትን ጎራዴ ተከለችው። ከዚያ ቦታ ለመሄድ መራመድ ስትጀምር ፈጠን ብዬ ወደሷ ሄድኩ። ስታየኝ በፍርሃት ተንዘፈዘፈች። አይኖቿም እንባረገዙ። በረጅሙ ተነፈሰችና ከፈለክ ለአሚሩ አሳልፈህ ስጠኝ። ሕይወቴን ከውርደት ያዳነውን ሰው አስክሬን ለተራቡ አውሬዎች እራት እንዲሆን ትቼው ከመሄድ ይልቅ ሞቼ ብከተለው ይሻለኛል አለችኝ። ምስኪኗ ልጃገረድ ሆይ እኔን አትፍሪኝ። ካንቺ በፊት ለወጣቱ በጣም አዝኛ አልቅሼለታለሁ። ነገር ግን እስኪ ንገሪኝ፣ እንዴት አድርጎ ነው ከውርደት ያዳነሽ ብዬ ጠየቅኳት። በደከመ ድምፅ ከአሚሩ መኮንኖች አንዱ ግብር ለመሰብሰብ ወደ እርሻ መሬታችን መጥቶ ነበር። እኔን ሲያየኝ የበግ ግልገል እንዳየ ተኩላ ሆነ። በአባቴም ላይ አንድ ሀብታም ሰው እንኳን ሊከፍለው የማይችለውን ብዙ ግብር ጫነበት። አባቴ ግብሩን ለመክፈል ባለመቻሉ እኔን ወደ አሚሩ ዘንድ በመያዣነት ሊወስደኝ አሰረኝ። እንዲተወኝ ተማጸንኩት። ነገር ግን ምህረት የሚባል ነገር ስለማያውቅ ለልመናዬ ትኩረት አልሰጠውም። ሰው እንዲያስጥለኝ ብዬ ጮህኩኝ። በዚህ ጊዜ ይሄ አሁን በሕይወት የሌለው ወጣት እኔን ለማስጣል ሲል መጣና ከሕያው ሞት አዳነኝ። መኮንኑም ሊገድለው ሞከረ። ይሄ ሰው ግን በቤታችን ውስጥ ግድግዳ ላይ ተሰቅሎ የነበረውን ጎራዴ አንስቶ ወጋው። እንደ ወንጀለኛ ሸሽቶ ለማምለጥ ግን አልሮጠም። ከዚያ ይልቅ ሕግ አስከባሪዎች መጥተው እስር ቤት እስኪወስዱት ድረስ በሞተው መኮንን አጠገብ ቆሞ ጠበቃቸው። እነዚህን የማንኛውንም የሰው ልጅ ልብ በሐዘን የሚያደሙ ቃላት ተናግራ ፊቷን አዙራ ጥላኝ ሄደች። በጥቂት ጊዜ ውስጥ አንድ ወጣት ፊቱን በካባ ሸፍኖ ሲመጣ አየሁ። ወደ ዘማዊቷ ሴት አስክሬን ሲቀርብ ልብሱን አውልቆ በእርቃን አካሏ ላይ አኖረው። ከዚያም ከካባው ስር አንድ ጩቤ አውጥቶ ጉድጓድ ከቆፈረ ኋላ የልጃገረዲቱን አስክሬን ጉድጓድ ውስጥ ጨምሮ እንባውን እያዘነበበት ባለው አፈር ሸፈነው። ተግባሩን ሲጨርስ የተወሰኑ አበቦች በጣጥሶ በመቃብሩ ላይ በክብር በተነ። ለመሄድ መራመድ ሲጀምር አስቆምኩትና ከዚች ዘማዊት ጋር ያለህ ዝምድና ምንድነው? ደግሞስ እዚህ ድረስ መጥተህ ራቁት በድኗን ከተራቡ አውሬዎች በማስጣል ሕይወትህን አደጋ ላይ እንድትጥል ያደረገህ ምክንያት ምንድነው ብዬ ጠየቅኩት። አፍጥጦ ሲመለከተኝ ከአሳዛኝ አይኖቹ ላይ የደረሰበትን መከራ አነበብኩ። ለፍቅሩ ስትል በድንጋይ ተወግራ የሞተችለት እድለቢሱ ሰው እኔ ነኝ። ከልጅነታችን ጀምሮ አፈቅራታለሁ፣ እሷም ታፈቅረኝ ነበረ። ያደግነው አብረን ነው። እናከብረውና እናገለግለው የነበረው ፍቅራችን የልባችን የልቦናችን ጌታ ነበር። ሁለታችንም ፍቅር አገናኘንና ነፍሶቻችንን አቆራኛቸው። አንድ ቀን ከከተማ ወጣ ብዬ ዋልኩ። አባቷ የማታፈቅረውን ሰው እንድታገባ እንዳስገደዳት አወቅኩ። ከዚያ በኋላ ሕይወቴ የማያቋርጥ ትግል ሆነ። ተስፋዬም ጨለመ። ልቤን አደብ ላስገዛው ብሞክርም ሊረጋጋልኝ አልቻለም። በመጨረሻ በሚስጥር ቢያንስ አይኗን ለማየት ወሰንኩ። ብቸኛው ዓላማዬ ውብ አይኖቿን ለማየትና ለስላሳውን ድምጿን ለመስማት ነበረ። ቤቷ ስደርስ ብቻዋን ሆና በድለቢስነቷ ታነባለች። አጠገቧ ተቀመጥኩ። ጸጥታ አነጋገረን። ቅንነትም ወዳጃችን ሆነ። በዝምታ እየተግባባን ለአንድ ሰዓት ያህል ከቆየን በኋላ ባሏ መጣ። ስሜቱን እንዲቆጣጠር ባስጠነቀቀውም እሱ ግን ሁለት እጆቿን ይዞ እየጎተተ ወደ መንገድ አወጣትና ኑና ጉዴን ይዩልኝ፣ ዘማዊቷና ፍቅረኛዋን እዚሁላችሁ እያለ ጮኸ። ጎረቤቶቻቸው በሙሉ እየተጣደፉ በመምጣት ለአሚሮ ወሰዷት። እኔን ግን ወታደሮች ጫፌንም አልነኩኝ። ደንቆሮው ሕግና የበሰበሰው ልማድ በአባቷ ጥፋት እሷን ቀጥተው ለወንዱ ይቅርታ አደረጉለት። ሰውየው ይህንን ተናግሮ ፊቱን ወደ ከተማው አቅጣጫ ሲያዞር እኔ ደግሞ በረጅሙ ዛፍ ላይ ተሰቅሎ ንፋስ በነፈሰ ቁጥር በቀስታ የሚወዛወዘውን የሌባውን በድን አካል ፈዝዤ እያየሁ ቀረው። የሰውየውን አስክሬን አንድ ሰው አውርዶት ለሰው ልጅ ክብር ሲሟገት ከሞተው ወጣትና ለፍቅር ሰማዕት ከሆነችው ሴት አጠገብ በመሬት ሆድ ውስጥ እስኪያጋድመው ይጠባበቃል። ከአንድ ሰዓት በኋላ አንዲት ጎስቋላና ምስኪን ሴት እያለቀሰች መጣች። ከተሰቀለው ሰው ፊት ቆማ በአክብሮት ከጸለየችለት በኋላ ተፍጨርጭራ ዛፉ ላይ በመውጣት በጥርሶቿ የተንጠለጠለበትን ላይነን ገመድ በጠሰችው። ሟቹ እንደ ትልቅ እርጥብ ጨርቅ መሬት ላይ ተነጠፈ። ሴቲቱም ከዛፉ ላይ ወርዳ ጉድጓድ ቆፍራ ከሌሎች ሁለት ሰለባዎች አጠገብ ቀበረችው። አፈር ካለበሰችው በኋላ ሁለት እንጨቶችን ወስዳ የመስቀል ቅርጽ በመስራት ከመቃብሩ ራስጌ አስቀመጠች። ፊቷን
ወደ ከተማው መልሳ መሄድ ስትጀምር አስቆምኳትና መጥተሽ ይሄንን ሌባ እንድትቀብሪው ምን አነሳሳሽ ብዬ ጠየቅኳት። ብስጭት ብላ አይታኝ ታማኝ ባለቤቴና ሩህሩህ አጋሬ ነው፣ በረሃብ ለመሞት እያጣጣሩ የሚገኙ 5 ሕፃናት ልጆቼ አባትም ነው። ትልቅ ልጃችን 8 ዓመቱ ሲሆን የመጨረሻው ገና ጡት አልጣለም። ባለቤቴ ሌባ አልነበረም። የገዳሙን የእርሻ መሬት እያረሰ ማታ ወደ ቤቱ ሲመለስ መነኮሳቱና ቀሳውስቱ በሚሰጡት ፍርፋሪ ሕይወታችንን ያቆይልን የነበረ ደግ ገበሬ ነው። ከልጅነቱ ጀምሮ ያርስላቸው ነበር። እድሜው እየገፋ ጉልበቱ ሲደክም ወደ ቤቱ እንዲሄድና ልጆቹ ሲያድጉ የሱን ቦታ ይረከቡ ዘንድ እንዲልካቸው መክረው አባረሩት። የኢየሱስንና የሰማያቱን የመላእክት ስም እየጠራ ስራውን ይቀጥል ዘንድ እንዲፈቅዱለት ተማጸናቸው። እነሱ ግን ልመናውን ከቁብም አልቆጠሩትም። ለሱም ሆነ ችግር እየጠበሳቸው ምግብ ስጠን እያሉ ለሚያለቅሱት እድሜያቸው ለስራ ያልደረሰ ምስኪን ሕፃናት አላዘኑም። ስራ ፍለጋ ወደ ከተማ ቢሄድም ልፋቱ ሁሉ ከንቱ ሆነ። ሀብታሞች ጠንካራና ጤነኛ ሰዎችን ካልሆነ በስተቀር አይቀጥሩም። ስለዚህ ወደ መንገድ ወጥቶ አቧራ ላይ በመቀመጥና ወደ አላፊ አግዳሚው እጆቹን እየዘረጋ በሕይወት መረታቱን በመግለጽ በሐዘኔታ ደጋግሞ እያዜመ መለመን ጀመረ። ረሃብና ውርደቱ አሰቃየው። ሰዎች ግን ሊረዱት ፈቃደኛ አልነበሩም። ሰነፍ ሰዎች ምጽአት ሊያገኙ አይገባቸውም አሉት። አንድ ቀን ማታ ላይ ልጆቻችን በተለይም ትንንሾቹ ረሃብ ክፉኛ አሰቃየብን። የሚያደርጉት ቢያጡ ደረቅ ጡቴን እየጠቡ ረሃቡን ለማስታገስ ሞከሩ፣ ግን አልቻሉም። ይህንን ያየው ባለቤቴ የፊቱ ገጽታ ተለዋውጦ የሌሊቱን ጨለማ ተገን አድርጎ ከቤት ወጣ። ወደ ገዳሙ ጎተራ ዘልቆ በመግባት አንድ መስፈሪያ ስንዴ ይዞ ለመውጣት ሲሞክር መነኮሳቱ ከተኙበት ተነስተው ያለ ርህራሄ ደበደቡትና አሰሩት። ጧት ሲነጋ ከአሚሩ ፊት አቅርበው ወደ ገዳሙ የመጣው የመሰዊያውን የወርቅ ዕቃዎች ለመስረቅ መሆኑን በመግለጽ ከሰሱት። ከዚያ በኋላ እስር ቤት ገባ። በሁለተኛው ቀን ተሰቀለ። እሱ በገዛ ላቡ ባመረተው ስንዴ የተራቡትን ትንንሽ ልጆቹን ሆድ ለመሙላት ነበር የሞከረው። አሚሩ ግን ገደሉትና ስጋውን የአዕዋፎቹንና የአውሬዎቹን ሆድ ለመሙላት ተጠቀሙበት። በዚህ ሁኔታ ከተናገረች በኋላ እኔን ለብቻዬ አሳዛኝ ሁኔታ ውስጥ አስገብታኝ ሄደች። ከመቃብሮቹ ፊት ለፊት ለሙታን የሚነገር የውዳሴ ጽሑፉን በቃሉ ለማነብነብ እየሞከረ ሳለ ቃላቱ እንደጠፋበት ተናጋሪ ቆሜ ቀረው። የምናገረው ምንም ነገር የለኝም። ሆኖም የሚፈሰው እንባዬ ቃላትን ተክቶ ስለ ነፍሴ ተናገረልኝ። ለትንሽ ጊዜ በሐሳብ ለመመሰጥ ብሞክርም መንፈሴ ያመጸብኝ። ምክንያቱም ነፍስ ሲጨልም በቀለማት የደመቁ ቅጠሎቹን አጣጥፎ ለሌሊቱ ጣዕረ ሞት መዓዛውን ለመተንፈስ እንደማይፈቅድ አበባ ነው። በዚያ ገለልተኛ ስፍራ የጭቆና ሰለባዎችን አቅፋ የያዘችው መሬት ጆሮዎችን በሚሰቃዩ ነፍሶች አሳዛኝ ዜማዎች በመሙላት እንድናገር የቀሰቀሰችኝ መስሎ ተሰማኝ። መንፈሴን ለማርጋት ጸጥታን መረጥኩ። ይሁንና ሰዎች ጸጥታ የሚገልጽላቸው ነገር ቢገባቸው ኖሮ እንደ ሸለቆዎቹ አበቦች ለእግዚአብሔር የቀረቡ ይሆኑ ነበር። በረጅሙ ከሚተነፍሰው ነፍሴ የሚወጣው ነበልባል ዛፎቹን ቢዳስሳቸው ኖሮ ከቦታቸው ተነስተው በቅርንጫፎቻቸው አሚሩን ሊወጉ እንዲሁም ገዳሙ እነዚያን መነኮሳትና ቀሳውስት ካሉበት ሊንድ እንደ ኃይል ጦር ሰራዊት በሰልፍ ሆኖ በዘመተ ነበር። በዚያ ቆሜ እየተመለከትኩ ሳለሁ የርህራሄ ጣፋጭ ስሜትና የሐዘን ምሬት ከልቤ ውስጥ ወጥቶ በተቆፈሩት በእነዚያ መቃብሮች ላይ ፈሰሰ። የአንዲት አቅመ ደካማ ኮረዳን ክብር ለማስጠበቅ መስዋዕት በሆነውና የኮረዳዋን ሕይወት ክብር ካረመኔ የሰው ልጆች መዳፍና ጥርሶች መካከል ባዳነው ወጣት ለጀግንነቱ ጭንቅላቱን ተቀልቶ በተሸለመውና ጎራዴው ባዳናት ወጣት አማካኝነት እንደ ጀግንነት ምልክት አላዋቂነትና ምግባረ ብልሹነት በተጫነው ግዛት ላይ በምትወጣው ፀሐይ ፊት ለፊት መቃብሩ ላይ በተተከለለት ወጣት ላይ ተንዠቀዠቀ። በገዳሙ የእርሻ መሬት ላይ ጉልበቱንና ላቡን ክፉኛ በማፍሰሱ ሰውነቱ በተዳከሙ የተራቡ ትናንሽ ልጆቹን ለመመገብ ዳቦ ቢጠይቅ በተከለከለው ልመናን ስራዬ ብሎ ቢጀምርም በሰዎች ዘንድ ትኩረት ባላገኘው ነፍሱ በገዛ ጉልበቱ አርሶ ካጨደው እህል ጥቂትም እንኳ ቢሆን እንዲያመጣ ስላዘዘችው ታስሮ በኃይል በተደበደበው ፀሐይቱ ሚስቱ ከመቃብሩ ራስጌ ጭር ባለው ሌሊት ለሰማያቱ ከዋክብት በጎውን የክርስቶስ ስብከት የሰዎችን
አንገት ለመቁረጥና የደካሞችን ገላ ለመሸረካከት ወደሚጠቀሙበት ጎራዴነት ስለለወጡት ቀሳውስት ይመሰክርላት ዘንድ አንድ መስቀል ባቆመችለት ችግረኛ መቃብር ላይ እምባይ ኮለል ብሎ ወረደ። ፀሐይ የዓለም ችግሮች እንደሰለቸቻት የሰው ልጅ መሸነፍ እንዳንገሸገሻት ሁሉ ከአድማስ ኋላ ተሰወረች። በዚያን ጊዜ ምሽቱ በጸጥታ ጅማት ስስ አይነ ርግብ እየሸመነ በተፈጥሮ ገላ ላይ ያነጥፈው ጀመር። እጆቼን ወደ መቃብሩ ዘርግቼ ወደ ምልክቶቻቸው እየጠቆምኩ አይኖቼን ወደ ሰማይ ከፍ አድርጌ ጮክ ብዬ ተናገርኩ። አቤቱ ጀግንነት ሆይ አሁን መሬት ውስጥ የተቀበረው ጎራዴ ይኸውና። አቤቱ ፍቅር ሆይ በሳት የተለበለቡት አበቦችሽ እነዚሁና። አቤቱ ጌታ ኢየሱስ ሆይ በምሽቱ የጨለማ ግርዶሽ ውስጥ የተዘፈቀው መስቀልህ ይኸውና።